ነው? እዩ አቢዳ ላይ ኢንተርቪው ሰጣ አይደለም? ምን ጉድ ነው የኔ አባት እንጂ ስለ ልጅክ ሞራልም ስለ ልጅክ ምንም የተጨነቀ አባት አይደለም። ከዛ ሚስት እንደዚህ ብላ ስትናገር አሁንም በህዝብ ፊት ደስ ብሎኛል ብላ ይቆረስ። አየህ አንተ ቀድሞውኑ አባትነትን አላመንክም። አንተ በልጅክ ስም አየውለት እኔ ነው ሲልሽ አባት ሞቷል በይ እየነገርኩሽ ነው። አባት በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም። ልጁ በጣም ራስ ወዳድ እንደሆነ ልንገራችሁ። እንዴት ነው? እኔ አላቃቸው ሁለቱንም አላቃቸው። እንደዚህ እንደ እናት እንደ ሴት ያየሁትን ነው የምነግራችሁ። በጣም አቴንሽን የሚፈልግ በጣም ራስ ወዳድ አባት ሳይሆን ቪውና ዝናን የሚፈልግ ሰው እንደሆነ የምታውቁት በመጀመሪያ ደረጃ የወለደውን ልጅ ለሶሻል ሚዲያ መደራደሪያ አድርጎ ያመጣም ነበረ። አመጣ ተናገረች አይደል? ከዛም በኋላ ልጁ የኔ አይደለም አለ። ዴኔ ይመርመርልኝ አለ። ዴኔ ይመርመርልኝ አላለም። መጥቶ የኔ ልጅ አይደለም ለዛ ነው ማረደው አለ። ከስንት ዓመት በኋላ ነው የመጣው? ከ3 ዓመት በኋላ ተመረመረ። ልጁ አንተ የኔ መሆኑን ካወቅኩኝ አለ የኔ ልጅ መሆኑን ካወቅኩኝ እረዳለሁ አለ። ማለት የሚጠበቅብኝን በሙሉ አደርጋለሁ አለ። እሺ ልጁ የሱ ሆነ። ልጁ የሱ ሆነ። ከዛ በኋላ ግን ምንድነው ያደረጉ የነበሩት? ልጇን ዴኔ ስታስመረምር እኮ እንደሚረዳ እርግጠኛ ሆኖ ተናግሮ ነው። በልጅክ ስም በዚህ ሪሌሽን አሳብ ያድርገክ ብር ሜክ እያደረግ መኖር ነው የምትፈልገው። ትክክለኛ የአባትነት ስሜት የተሰማ ትክክለኛ ወንድ ትክክለኛ ልጁን የሚወድ አባት በዚህ ደረጃ አያወራም። በህይወቱ እየኖረ ልጃችሁ ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱን እንዳልፈቀሽ ስለዚህ ቦራ በጣም ብዙ ስቃይ ያሳልፈሻል። ከግዝና እስከ ማሳደግ ድረስ ግን ያንን መልቀቃቀቶች በዛ ቂም ሀብዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰው ያልተረዳው ሰው ካላከበረ ይሄ ሰው ከየት መቶ ነው ልጅን የሆነ ነገር ያደርገው? እሺ ዲቦያን እኔ ከቀለቡ ስልክ እየደወል አጠገብ እንዳደርስ ስለቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር ያየውለት እኔ ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ጂቱ ይሄ የክህደት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። መስከረም 4 ሩስ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመት ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ይሞላል። አዎ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያደር ማታ ይሸና ነበርና ዳይፐር ገዛ ነበር አለ። እሺ ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው። እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ እሱ ጋር ሲደመር ጫማ አለው እዛው። ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ እሺ